ውጊያው በዛ ይቀራል። ያልተፈቱት የውጊያው እንቆቅልሾች ከሰሞኑ በትግራይ ኃይሎችና በፌዴራል መንግስት መካከል ድጋሚ ግጭት ተቀስቅሶ እንደነበር ይታወቃል። በጠለምት አካባቢ በወልቃይትና በራያ እንዲሁም በአፋር አቅጣጫ በከባድ መሳሪያ የታገዘ ውጊያዎች ሲደረጉ ቆይተዋል። ሆኖም ውጊያዎቹ ከቀናት በኋላ ሙሉ በሙሉ በሚባል ደረጃ ቆመዋል። ወደ ጠለምት ገብተው የነበሩ የትግራይ ኃይሎችም ተመልሰው ወጥተዋል። በተደጋጋሚ ጊዜያት ሲፈጸሙ የነበሩ የድሮን ጥቃቶችም ቆመዋል። ተቋርጦ የነበረው ወደ ትግራይ ከተሞች የሚደረጉ በረራዎችም ዳግም ተጀምረዋል። በዚህ ጉዳይ የፌዴራል መንግስቱ ምንም አይነት መግለጫ ያልሰጠ ሲሆን የትግራይ ክልል ጊዜያዊ አስተዳደር ግን የወሰን ጉዳይ ዳግም አጀንዳ እንዲሆን የተወሰነ ጦር አስገብተን ነበር፣ ጉዳዩ ወደ ሙሉ ጦርነት ሊሸጋገር ሲል አስቁመነዋል የሚል ምላሽ ሰጥቷል። በእርግጥ የጊዜያዊ አስተዳደሩ ምላሽ ለበርካቶች አልተዋጥም። ሽል ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ነውና ይህ ግጭት በዚሁ ረግቦ ይቀራል የብዙዎች ጥያቄ ነው። እውነት ይህ ግጭት በዚያ ረግቦ ይቀራል? ዋና የግጭቱ ምክንያት ምን ነበር? ለምንስ ቆመ? ቀጣይስ ምን ሊፈጠር ይችላል? ምርጫው እየመጣ ነው። ህወሓት የተሰረዘ ፓርቲ ነው። ምርጫ መወዳደር አይችልም። ይህም ቀጣይ ምን ሊፈጥር ይችላል? እስከ መጨረሻው ድረስ አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ኢትዮጵያ ውስጥ በርካቶችን ያካተተ ነገር ቢኖር ግጭት ነው። የማያባሩ ግጭቶች ብዙ ዋጋ ያስከፍሉናል። እያስከፈሉ ያሉ ግጭቶችም አሁንም ቀጥለዋል። በተለይ በአማራ ክልልና በኦሮሚያ ክልል እንዲሁም ግጭቶች እንደቀጠሉ ናቸው። መንግስት ግጭቶችን በቁጥጥር ስር ለማዋል እየሰራ ነው ሲል ይደመጣል። በእርቅም በድርድርም በሌላም መንገድ በርካታ ታጣቂዎች ለመንግስት ሲገቡ ይታያል። ሆኖም ግን ይህ ጉዳይ በሀገሪቱ ያሉ ግጭቶችን ሲያስቆም አልታየም። አሁንም በተለይ በአማራ ክልል በሰፊ ቀጠና ግጭቶች እንደቀጠሉ መሆናቸውን የሚጠቁሙ መረጃዎች አሉ። ይህ ባለበት ሁኔታ ከዚህ ቀደም ከፍተኛ ዋጋ ያስከፈለው የትግራይ ጦርነት ድጋሚ የተቀሰቀሰ መባሉም የብዙዎችን ስሜት ጎድቶ ቆይቷል። በተለይም በተለያዩ ግንባሮች የትግራይ ኃይሎች ጥቃት መክፈታቸውና መንግስትም የድሮን ጥቃቶችን መጀመሩ በትግራይ ለሚኖረው ህዝብ፣ ለመላ ኢትዮጵያም ሌላ ስጋት ፈጥሮ እንደነበር አይዘነጋም። ይህ ጉዳይ መልሶ መርገቡ ብዙዎችን እፎይታ ሰጥቷል። ያም ሆኖ ግን ስጋቱ አሁንም ሙሉ በሙሉ አልጠፋም። ምክንያቱም ለዚህ ግጭት ምክንያት ናቸው የተባሉ ችግሮች አልተፈቱም። ወልቃይት ወደ አማራ ክልል በህግ አልተመለሰም። በክልሉ ህገ መንግስት የወሰን ክለሳ አልተደረገም። ወደ ትግራይ ክልል አስተዳደርም አልተመለሱም። ለዚህ ውጥረት ማዕከል ሆኖ መቀጠላቸው አይቀሬ ነው። የትግራይ ኃይሎች ወልቃይትና ራያ ወደ ትግራይ ካልተመለሱ በስተቀር ተፈናቃዮች አይመለሱም በማለት እስካሁን ተፈናቃዮችም በትግራይ ይገኛሉ። የፌዴራሉ መንግስትና ጌታቸው ረዳ የሚመሩት ስምረት ፓርቲ የድንበር ጉዳይ በውይይት እንፈታለን፣ ነገር ግን የተፈናቃዮች ጉዳይ አንገብጋቢ ስለሆነ በፍጥነት ወደ ቀያቸው ይመለሱ እያሉ ይገኛል። ነገር ግን በዚህ ጉዳይ ይህን የሚባል አዲስ መረጃ የለም። የትግራይ ኃይሎች ተፈናቃዮች ወደ ወልቃይትም ሆነ ወደ ሌሎች አካባቢዎች እንዲመለሱ ፈቃደኛ ስለመሆናቸው ያሉት ነገር የለም። የወልቃይት አስተዳደርም ተፈናቃዮች መመለስ ይችላሉ፣ ነገር ግን የህወሓት አስተዳደር ፈጽሞ አይመለስም፣ እንተላለቃለን ሲልም በግርግሩ ሰዓት ባወጣው መግለጫው አስታውቋል። አሁን ያለው የወልቃይት የአማራ ክልል አስተዳደርም እንደማይፈርስ አረጋግጧል። ታዲያ ይህ ጉዳይ ባልተፈታበት ሁኔታ ብልጭ ብሎ የጠፋው ግጭት በዚያው እንደጠፋ ይቀራል ወይ የሚለው ጉዳይ የበርካቶች ጥያቄ ነው። ግጭት በተቀሰቀሰ ጊዜ በራያ አካባቢ የነበሩ የፌዴራል ኃይሎች ቦታውን ለቀው መውጣታቸው ይታወቃል። ታዲያ ይህን ተከትሎ የታየውና የተፈጠረው ነገር በወልቃይትና በሌሎች አካባቢዎች ያለው ሁኔታ ቀላል እንደማይሆን ያሳየ ነበር። የፌዴራል ኃይሎች ወጥተው የትግራይ ኃይሎች ሲገቡ በርካታ ህዝብ ካላማጣና ከኮረማ አካባቢ መፈናቀሉን ቢቢሲ ከቦታው ባገኘው መረጃ አሰባስቦ እንደነበር አይዘነጋም። ስለዚህ አሁንም ማፈናቀል የሚቀጥል ከሆነ ወልቃይትም ሆነ ሌላው አካባቢ ላይ እየተደረገ ያለው ተፈናቃዮችን መልሶ የማስፈር ሁኔታ አደጋ ውስጥ ሊከቱ የሚችሉ ይሆናል እየተባለ ይገኛል። ለዚህስ መፍትሄው ምንድነው የሚለው ዋናው ጥያቄ ነው። የትግራይ ኃይሎች በፌዴራል መንግስቱ ሀሳብ የማይስማሙ ከሆነ አሁንም ግጭቱ ሊቆይ እንጂ ሊቀር አይችልም እየተባለ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ሲል ገልጾታል። ነገር ግን ደግሞ ጊዜያዊ አስተዳደሩ ጭምር እያወቀ ጦር ወደ ጠለምት እንዲገባ ተደርጓል። ምናልባትም በትግራይ ኃይሎች በኩል የነበረው ሀሳብ በግርግር ሰራዊት የማስገባትና አዳዲስ ቦታዎችን ይዞ ለመቆየት ሊሆን እንደሚችል አንዳንድ ሰዎች አስተያየታቸውን ሲሰጡ ቆይተዋል። ይሁን እንጂ የተሰጠው ምላሽ ወደ ሙሉ ጦርነት የማያስገባ አይነት መሆኑ ሁኔታው ተመልሶ እንዲረግብና የገቡት የትግራይ ኃይሎችም ከጠለምት አካባቢ እንዲወጡ ተደርጓል። ሰሞነኛው ግጭት በትክክል ዋና ምክንያቱ በግልጽ አልተነገረም። ግጭቱ የፈነዳው ግን በቅጽበታዊ ሰበብ ነበር። ምክንያቱም የወሰን ጉዳይ ከኤርትራ ጋር ካለው ሁኔታ አጠቃላይ የቀጠናው አስተላለፍ በቀያር ሊሆን ይችላል።
የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቃቸው ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ጊዜያዊ ፕሬዝዳንቱ ምክንያት አድርገው ያቀረቡት የትግራይ ኃይሎች ወደ ጠለምት ለመግባት ሙከራ በማድረጋቸው ነው። ዋናው ጉዳይ መግባታቸው ሳይሆን እንዲገቡ ያደረጋቸው ውሳኔ ያልተሰጠበት የወሰን ጉዳይ ነው። ፕሬዝዳንቱ ቃል በቃል ወደ ላይኛው ጸለምትና በትንሹም ወደ ታችኛው ጸለምት ማኑቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል። ይህ የሆነው ደግሞ ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል እንቅስቃሴ ስላለ ነው። እንዲሁም ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ መሄድ፣ በጠለምት አካባቢ የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ መደረጋቸው የትግራይ ኃይሎች ጥሰው እንዲገቡ እንደ ምክንያት እንደሆነም ተናግረዋል። እነዚህ ታጣቂዎች እንዲገቡ ያደረጋቸው ምክንያት ተብሎ የተጠቀሱ ሲሆን የግጭቱ ዋነኛ ምክንያት ደግሞ የታጣቂዎች መግባት ነው ተብሏል። ፕሬዝዳንቱ ዞር ብለው ደግሞ የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ ተደምጠዋል። ይህም ብዙዎችን ግራ አጋብቷል። ምክንያቱም በታጣቂዎች መግባት ወቅት ተኩስ ተፈጥሯል፣ እንደሚፈጠር ይታወቃል። ተኩስ ካለ ሰዎች ይሞታሉ። ይህ ደግሞ ወደ ቀጥተኛ ጦርነት እንደሚያስገባ ግልጽ ነው። ይህ እንቅስቃሴ በሚደረግበት ጊዜ ያልታሰበ ግጭት ተፈጥሯል ያሉት ፕሬዝዳንቱም ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙ ልክ አይደለም ሲሉ ተደምጠዋል። ምናልባትም የፌዴራሉ መንግስት ግጭቱ ቢቀሰቀስና ወደ ሙሉ ጦርነት ቢሸጋገር ሊጠቀም የሚችለውን የጦርነት ስልት የጠቆመ ነው ተብሏል። አሁን ግጭቱ ረግቧል። በራያ አካባቢ የገቡ የትግራይ ኃይሎችን በሚመለከት አዲስ ነገር ባይኖርም ወደ ጠለምት ተንቀሳቅሶ የነበረ የትግራይ ኃይሎች ግን ተመልሰው መውጣታቸውን ጊዜያዊ ፕሬዝዳንቱ አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባሳለፍነው ሳምንት መጨረሻ ያወጣው መግለጫ እንደሚያመላክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች እንደሆነ ታውቋል። የትግራይና የአማራ ክልል በሚወዛግቡበት ጸለምት በሚገኙ ማይዳጉሻ፣ ማንጫራና ሌሎች አካባቢዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች አመላክተዋል። አርብ ሌሊቱና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና አንዳንድ ወረዳዎች ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ መቁሰሉን የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተባለ ነገር የለም። ነገር ግን አሁን ላይ መረጋጋቶች እንዳሉ መረዳት ይቻላል። ተቋርጦ የነበረው የአየር መንገዱ በረራም ዳግም ተጀምሯል። ያም ቢሆን ግን አሁንም የግጭት ስጋቶቹ ሙሉ በሙሉ አልተቀረፉም። በዚህ ግጭት የትግራይ ኃይሎች አሁንም በፌዴራል መንግስት ብቻ ሊያዙ የሚገባቸውን ከባድ መሳሪያዎች እንደታጠቁ መሆናቸውን አሳይቷል። የአማራ ክልሉ ግጭት አንደኛው ምክንያት የሆነው የህወሓት ኃይሎች ትጥቅ ሳይፈቱ ትጥቅ ፍቱ ተብለናል የሚል እንደነበር ይታወቃል። አሁንም የትግራይ ኃይሎች ከባባድ መሳሪያዎች እንደያዙ መሆናቸውን በዚህ ግጭት ታይቷል። ከትግራይ በኩል ታንክና መድፎችን ወደ አፋር አቅጣጫ ሲተኩስ እንደነበር መዘገቡ ይታወቃል። በክልል ደረጃ የጸጥታ ኃይል ታንክም ሆነ መድፍ መታጠቅ አይችልም። የወሰን ጉዳዮችን ለመፍታት ውስብስብ ካደረጉ ጉዳዮች መካከል አንደኛው ይህ የፕሪቶሪያ ስምምነት አፈጻጸም ጉድለት እንደሆነ ይታወቃል። ጊዜያዊ አስተዳደሩ በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖቻችን ዋስትና ተጠብቆ ወደ ቀያቸው ሲመለሱ በለውም የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ተናግሯል። ያ ማለት ወልቃይትና ራያ ወደ ትግራይ ክልል አስተዳደር ከተመለሱ ማለት ነው። ነገር ግን ይህ አሁን በሚጠየቀው መልኩ ሊሳካ የሚችል አይመስልም። ለዛ ነው አሁንም የግጭት ድባቡ ያለቀቀው። ግጭቱ ዓለም አቀፍ ትኩረትን ወዲያ ያገኘ ሲሆን የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ አስታውቋል። ህብረቱ በቃል አቀባይ በኩል ባወጣው መግለጫው በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭትን ለመከላከል ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ ተናግሮ ነበር። ውጥረቱ አሁን ረግቧል። የአውሮፓ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2015 የተፈራረሙትን ግጭት የማቆም ስምምነት አለመግባባቶች በውይይት ለመፍታት እንደ ማዕቀፍ መከበር አለበት ሲል ተደምጧል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላም ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል ባለፈው ቅዳሜ አስታውቋል። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጥር 22 ቀን 2018 ዓ.ም ሁሉም ወገኖች አደብ ሊገዙ ይገባል ሲሉ ጥሪያቸውን ማቅረባቸውን ተከትሎ ነው። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም ውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። የፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭት ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ባቀረቧቸው ጥሪዎች ላይ በይፋ ያለው ነገር የለም። ነገር ግን ሁኔታዎች የሚጠቁሙት ወደፊትም መሰል ግጭቶች ሊፈጠሩ እንደሚችሉ ነው። በተለይም ህወሓት አሁንም ከባባድ መሳሪያዎችን ታጥቆ መገኘቱ ከምርጫ ቦርድ የተሰረዘ መሆኑ ሊፈጠር የሚችል ግጭት ከወዲሁ ያሰጋል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።